ለምን ቃልን ታጥፋለህ? ምን ነበር የተነጋገርነው? እያሾፍሽብኝ። ልጄ ከምትሞት ነው ያልኳት። እሷም መጣች። አንተ ግን ልትገላት ሞከርክ። አልተሳካልህም። በዚህ መሀል የኔ ጥፋት ምንድነው? እዚህ ሴራ ላይ እጄ የለበትም ብለሽ ልትዋሺ ነው? አለማመን መብት ነው። እንዴት ነው ግን በድፍረት የምታወሪው? እንደ ድሮ ትንቀጠቀጣለች ብለህ እንዳታስብ። እንደነገርኩህ ለልጄ ነፍስ እንጂ ለራሴ አልንቀጠቀጥም። እሺ አንቺም ወደ ሀገርሽ ትሄጃለሽ፣ እኔም ደግሞ ያስኩትን ይዤ እሄዳለሁ። የሚያሳዝኑት ግን ሶስቱ ቤተሰቦች ናቸው ይመስለኛል። ጥሩ ሀብት ይዘሻል። በሚገባው የሚገባኝን ይዣለሁ። ህሊናሽ ግን እንዴት ነው? ህሊናዬ በጣም ደህና ነው። ምን ነው? አይመስለኝም። እንደውም ከሚገባኝ በታች ነው። ሽንት ቤት እንኳን መሄድ ብርቄ ነበረ። እየቀለድሽ ነው? አልቀለድኩም ናትዬ። እና ዝም በለው ትይኛለሽ? ምን ልበል ናትዬ? ግደለው ልበል? ስንት ልስጥህ? አንተ ነገ ነው የምትሰጠኝ? አዎ አለሜ ገንዘብ ይኖራታል ብለህ ከሆነ እንዲህ የምትተረተረው አትልፋ። ድንቡሎ እንኳን የላት። እኔ ሰጥቼ እንጂ ተቀብዬ አላውቅም። ይገባሃል? አቤት አቤት ጉራ እንደፈለግ ተርጉም። አሁን ግን አምነህ እጅ ለፖሊስ ልሰጥ ይሻላል። ቀልድ አይጠገብም እኮ ገዜ ይታሰራል ብለህ ነው የምታስበው? በሚገባ ይታሰራል። አባዬ ብዙ ብር እንዳስገባልሽ ነገርሽኝ ነበር። አዎ የእናቴ ድርሻ ነው። እናቴ ደግሞ አልሞተችም። ምንም መደባበቅ አያስፈልግም። አውቃለሁ፣ ታውቂያለሽ። ነገሩን ከገላለጥከው ናቲ፣ አንድ ነገር ላስቸግር። እሺ ምንድን ነው? እኔ አለሜን ላናግራትና ይቅርታ ልጠይቃት ፈልጋለሁ። ለምን ይቅርታ መጠየቅ ፈለግሽ? ስለተዘዘትኩኝ ናቲ። ይቅርታ ባልጠይቃት ነው ህይወት ላይ ምንም የሚፈጠር ነገር የለም። ፖሊስም አይዘኝም። በቃ ውስጤ እንዲረጋጋ ፈልጋለሁ። ደስ እያለኝ አገናኝሻለሁ። ይላቲ ለሷ ግን አትገናኝ፣ አታምነኝ። ችግር የለውም። የት ትገናኛላችሁ? የፈለጋችሁት ቤት ወስድሻለሁ። በዚህ ሰዓት እንዳንቺ የማከብረው ሰው የለም። ሰው ቤት ስትሰሪ እዛ ቤት ያለውን ሰው በሙሉ ነው የምታሳርፊው። ስለዚህ አንቺ ክብር ነው የሚገባሽ። ሰው እኮ እንደዛ ያስባል። ትሁት ቤት ውስጥ እየዞረች ከገዛኸኝ ስር ብዙ ፋይሎችን ወስዳበት ነበርና አሁን ደግሞ የካሊብ አባት ያንን ፋይል ነው ለናቲ እየሰጠ ያለው ማለት ነው። ከዛም በኋላ ናቲ ከእናቱ ጋር ሆኖ እንዴት አድርጎ የእናቱን ንብረት እንደሚያስመልስና ገዛኸኝም ላደረገው ነገር እንዴት እንደሚቀጣ ያለውን ነገር እነሱ ይሄዱበት በሚለው ነው አሁን ላይ ያንን ፋይል የሰጠው ማለት ነው። እዛ ጋር በገዛኸኝ ስም ያለውና አሁን ላይ ቤቲ የወሰደችው ገንዘብ ሁላ ሳይቀር የዓለሜ ነውና ይሄንን ነገር ደግሞ እንዴት አድርጎ እንደሚያስመልሱ እየተማከሩ ያሉ ይመስላል ማለት ነው። ዓለሜ አሁን ላይ የለፋችበትን ንብረቶቿን ማስመለስ የምትፈልገው ለራሷ ሳይሆን እኔ ከዚህ በኋላ ምንም አይጠቅምኝም ለልጄ ያስፈልገዋል በሚል ነው ንብረቷ እንዲመለስ የምትፈልገው ማለት ነው። ገዛኸኝ ደግሞ ለልጁ ምንም ነገር ማድረግ አይፈልግም። ያንን ንብረት ለማሸሽ ነው። ዓለሜ ትቀማኛለች፣ ልጇም ይወስድብኛል በሚለው ማለት ነው። በእርግጥ የሱም ልጅ ነው፣ ግን ደግሞ አንድም ቀን የኔ ልጅ ብሎ አያውቅም። እሱ ሁሌ የሚያስበው የዓለሜ ልጅ እንደሆነ ስለሆነ ማለት ነው። ልጇም ይቀማኛል በሚል ነበር ያኔ እያሸሸ 80%ቱን በቤቲ ስም ያደረገው ማለት ነው። ቤቲ ደግሞ አሁን ላይ ያንን ነገር ለመመለስ አትፈልግም። ያንን ይዛ ለመውጣት ለመሸሽ ትፈልጋለች ማለት ነው። ትሁትንም ስትላት የነበረው ከዚህም በኋላ እኮ እዚህ ቤት የምትቆይበት ምንም ምክንያት የለሽም፣ ልጅሽን አስመልጠሻል፣ አንቺ ሙጪ፣ እኔም የያዝኩትን ይዤ ልውጣ እያለች ነው። የያዘችው ማለት 80% ንብረቱ አሁን ያሉበትን ቤትም ጨምሮ ነው ማለት ነው። ይሄ ነገር ደግሞ በገዛኸኝ በኩል ምን ያመጣባታል የሚለውን ነገር ለመገመት አያዳግትም። ገዛኸኝ ከዚህ በፊት ቤቲን ያስጠነቀቃት ነገር ስላለ ማለት ነው። እኔን ለመካድ ወይ ደግሞ እኔ ላይ የሆነ ነገር ካሰብሽ ግንባርሽን ነው በጥይት የምለው በሚለው ሲዝትባን ነበርና ቤቲ አሁን እንዲህ ልታረግ ነው፣ ልትክድህ ነው፣ በሷ ስም ያለውን ንብረት ይዛ ልትጠፋ ነው የሚለው ነገር ከሰማ እዚህ ጋር ዓለሜና ትሁት ላይ የተናደደውን ንዴት እሷ ላይ ይወጣል ማለት ነው። ገዛኸኝ ምን ያህል ጨካኝ ሰው እንደሆነ ዛሬም አንዱ ማሳያ እዛ ጋር ዓለሜን መግደል መፈለጉ ነው ማለት ነው። ሽጉጡ ውስጥ ጥይት ቢኖር ኖሮ ዓለሜ እዛ ጋር ሞታ ነበር። ግን ደግሞ ትሁት የራሷን ሚና ስለተጫወተች ነው ገዛኸኝ ዓለሜን ካያት
ቀጣዩ የሱ እርምጃ እሷን መግደል ስለሆነ ከሽጉጡ ውስጥ ጥይቱን ለቅማ ባዶ አድርጋበት ነው። ገዛኸኝ ደግሞ ምንም የሚያውቀው ነገር የለም። ሽጉጡ ከዚህ በፊት እንደነበረው ጥይት ይኖረዋል ማንም ይነካል ብሎ ስላላሰበ ነው እዛ ጋር ሽጉጡን አውጥቶ አለሜ ላይ ሊተኩስ የነበረው ማለት ነው። ይሄ ደግሞ የሚያሳየው የገዛኸኝን ጭካኔ ነው። ከዚህ በፊትም ናቲ ላይም ሽጉጥ ደቅኖ ነበር እገልሃለሁ እደፋሃለሁ በሚለው። እዚህ ጋር ደግሞ ቤቲ እንዲያደረገች አታለለች፣ ካደች። አንተ ከአለሜ ስር የወሰድከውን ንብረት እሷ ደግሞ ወስዳ ጠፋች የሚለውን ነገር ከሰማ በቀጣይ እሷ ላይ ሌላ እርምጃ መውሰዱ አይቀርም ማለት ነው። ከዚህም በኋላ ቤቲ ብትጠነቀቅ ይሻላታል። በእርግጥ በንብረት ጉዳይ ከተባለ በገንዘብ ጉዳይ ከተባለ ናቲም ይሄንን ጥያቄ አንስቶባታል። አባዬ ያስገባልሽ የላከልሽ ብር እንዳለ የናቴ ነው፣ ስለዚህ ነገር በግልጽ ማውራት አለብን ብሏታል ማለት ነው። ያ ማለት ንብረቱ እንዲመለስ ይፈልጋል። አባቴ ላንቺ የላከልሽ ባንቺ ስም ያደረጋቸው ነገሮች እንዳለ የናቴ ነውና እሱን መልሺ ማለቱ ነው። ቤቲ ደግሞ ያንን ነገር ማድረግ አትፈልግም። እሷ አሁን ላይ የምትፈልገው አንድ ነገር አለሜን ማግኘት ነው፣ ከሁሉም ነገር በላይ ማለት ነው። አለሜን አግኝታ እሷ እዚህ ጋር እየተናገረችው እንዳለ ለናቲም የነገረችው ለትሁትም የነገረቻት ይቅርታ መጠየቅ እንደምትፈልግ ነው። አለሜን እዛ ጨለማ ክፍል ውስጥ ሳሰቃያት ነበር፣ ለዛ ደግሞ ህሊናዬ በተደጋጋሚ እየወቀሰኝ ነውና አለሜን አግኝቼ ይቅርታ መጠየቅ እፈልጋለሁ ስትል ነበርና በእርግጥ እሷ ይቅርታ ለመጠየቅ አይደለም። ከዚህ በፊት አለሜ ያቺ ነፍሰ በላ ሴት ብላ ገዛኸኝን ስትናገር ነበር። እናም ደግሞ አስከትላ የተናገረችው ቃል ወንጀለኛ ወይ ደግሞ ሰው ላይ ጉዳት ያደረሰውን ሰው ገንዘብ ከፍላ የምታስወጣ ነፍሰ በላ ሴት ነች ስትል ነበርና አሁን ላይ ምናልባት አለሜን አግኝታ እዛ ጋር እህቷ ላይ ለደረሰው ነገር እህቷ አሁን ላይ አንድ ቦታ ተቀምጣ በሰው እገዛ ካልሆነ እንዳትንቀሳቀስ የሆነችው ምናልባት አለሜ ከእስር ቤት ገንዘብ ከፍላ ያወጣችው ሰው ምክንያት ሊሆን ይችላል። ያ ሰው የቤቲን እህት ጎርቷት ሊሆን ይችላልና ቤቲ ደግሞ እዚህ ጋር አለሜን አግኝታ እንዲያደርገሽ እንዲ እህቴ ላይ ጉዳት ያደረሰውን ሰው ገንዘብ ከፍለሽ አስወጥተሽ አንቺ የወንጀለኛ ተባባሪ ነሽ በሚለው እዚህ ጋር አሁን ላይ በእጇ የገባው ንብረት ለእህቷ እንደሚገባ እህቷ እዛ ጋር አሁን ላይ መታከም ስላለባት እህቴን ነው ማሳከምባት ይሄንን ንብረት አልመልስልሽም በሚለው ይሄንን ነገር ልትናገራት ነው እንጂ በትክክል አለሜን ይቅርታ ልትጠይቃት እንዳልሆነ ግልጽ ነው ማለት ነው። እዚህ ጋር ደግሞ ትሁትና ናቲ አለሜ ጋር እንዲወስዷት እንደማታለያ እየተጠቀመች ያለችው ከዚህም በፊት አለሜን ያደረኳት ነገር እየጸጸተኝ ስለሆነ እሷን አግኝቼ ይቅርታ መጠየቅ እፈልጋለሁ እያለች ነውና ምናልባት ይሄንን ነገር ቤቲ ተናገረችው እንጂ አለሜም ምናልባት የራሷን ምክንያት ሊኖራት ይችላል ማለት ነው። ቤቲ አሁን እዚህ ጋር እያሰበች ያለችው ያ ሰው አለሜ ከእስር ቤት ገንዘብ ከፍላ ያስወጣችው ሰው እህቷ ላይ ጉዳት አድርሷል ብላ የምታስብ ከሆነ ምናልባት አለሜ ደግሞ ያንን ነገር ለምን እንዳደረገች ለምን ያንን ሰው ገንዘብ ከፍላ ከእስር ቤት እንዳወጣች የራሷን ምክንያት ሊኖራት ይችላል ማለት ነው። አሁን ላይ የሰማነው የቤቲን ብቻ ስለሆነ አለሜ ለምን እንዲህ ታደርጋለች፣ ለምን ሰው ላይ ጉዳት ያደረሰውን ሰው የሱ ተባባሪ ሆና ከእስር ቤት እንዲወጣ ለምን ትረዳዋለች የሚለው ነገር እሷ ላይ መፍረድ አንችልም ማለት ነው። ምናልባት ቤቲ አለሜን አግኝታ እንዴት እንዲያደረግሽው በሚለው ከጠየቀቻት አለሜ ለምን እንዳደረገች ወይ ደግሞ ያንን ነገር እሷ እንዳላደረገችና ምናልባትም አይታወቅም ቤቲ እዚህ ጋር ነፍሰ በላ ወይ ደግሞ ሰው ላይ ጉዳት ያደረሰው ሰው ብላ የምታስበው ትክክለኛ እህቷን የጎዳውም ሰው ላይሆን ይችላል ማለት ነው። ከሁሉም ነገር በላይ አሁን ላይ ቤቲ እያደረገች ያለችው ገንዘብ አግኝታለች። በዛ ገንዘብ እህቷ እንድትታከም ሰሞኑን ወደ ሕክምና ቦታ ሄዳ ሕክምና መጀመር እንደምትችል ነግራታለች። ይሄ ነገር ደግሞ እህቷን በጣም አስደስቷታል ማለት ነው። ከእህቷ አወራር የምንረዳው ከዚህም በፊት ዶክተሩ ታክማ እንደምትድን ቢነግራትም ግን ደግሞ የጠየቃቸው ገንዘብ በዛ ገንዘብ እጦት ምክንያት ነው እህቷ ሳትታከም ቀርታ ቤት የተቀመጠችው ማለት ነው። ቤቲም እዚህ ጋር አሁን ላይ እየተናገረች ያለችው እኔ አሁን ላይ የራሴን ሚሽን ጨርሻለሁ እያለች ነውና ምናልባት ቤቲ መጀመሪያውንም ገዛኸኝን ያገባችው ለራሷ ጥቅም ለማግኘት ወይ ደግሞ ለራሷ ሀብት ለማግኘት ሳይሆን ምናልባት እህቷን ለማሳከም ይሆን እህቷ የምትታከምበትን ገንዘብ ከአንድ ባለሀብት ጠጋብዬ እሱን አግብቼ ከሱ ወስጄ እህቴን አሳክምበታለሁ የሚለውን ነገር አስባ ይሆን የሚለው ነገር አሁን ላይ ትልቅ ግምት የሚሰጠው ነገር ነው ማለት ነው። እናም ደግሞ ከእናቷ ጋር አሁንም እርቅ አልፈጠሩም። ለምን ከተባለ እዛ ጋር የቤቲ እህት እንደዚህ ጉዳተኛ ሆና አንድ ቦታ መቀመጧ እንደዚህ ከወገብ በታች እንዳትንቀሳቀስ የሆነችው
በቤቲ ምክንያት ነው ብላ እናቷ ስለምታስብ ነው አሁን ላይ ቤቲን ማየት የማትፈልገውና ቤቲ ወደ ቤቷ ራሱ እንድትመጣ ያልፈቀደችላት ማለት ነው። ያ ነገር ደግሞ እንዴት እንደሆነና እንዴት እህቷ እንደዚህ እንድትጎዳ ቤቲ ምክንያት እንደሆነች እስካሁን ድረስ ግልጽ የሆነ ነገር የለም። ምናልባትም ስለዚህ ነገር ደግሞ ወደፊት ማብራሪያዎችን የምንሰማ ይሆናል ማለት ነው። ሌላው ነገር ደግሞ የገዛኸኝ ነገር ነው። ገዛኸኝ አሁን ላይ ነገሮችን እየፈራ ያለ ይመስላል ማለት ነው። በተለይ አለሜን ካያትና አለሜ እሱ ላይ ካሾፈች ከተሳለቀችበት ፖሊሶች ደርሷል ብላ እሱን ካስደነገጠች በኋላ አሁን ላይ በጣም የፈራ ይመስላል ማለት ነው። ለምን ከተባለ አለሜ ገዛኸኝ ማን እንደሆነና ከዚህም በፊት ምን ይሰራ እንደነበረ በደንብ ስለምታውቅ ትከሰኛለች ወይ ደግሞ በህግ ቁጥጥር ስር ከዋልኩ በኋላ ራሱ ትመሰክርብኛለች እኔ የሰራሁትን ወንጀል በሚለው አሁን ላይ በጣም ፈርቷል ማለት ነው። እናም ደግሞ የካሌብን አባት ራሱ በገንዘብ ሊያታልሎ ሞክሮ ነበር። የካሌብ አባት የገንዘብ ችግር ያለበት ሰውና በገንዘብ የሚታለል ሰው መስሎት ለዚህ ነገር ስንት ልክፈልህ አለሜን አሳልፈ እንድትሰጠኝ ምን ያህል ገንዘብ ልስጥ ብሎ እዛ ጋር የካሌብን አባት ሲደራደሩ ነበር ማለት ነው። ይሄ ደግሞ የሚያሳየው ምን ያህል እንደፈራና ምን ያህል እንደደነገጠ ነው። ግን ደግሞ ይሄንን ድንጋጤውንና ፍራቻውን ሌላ ሰው እንዲያውቅበት አይፈልግም ማለት ነው። እስር ቤት ከገባ ምን ያህል ዓመት እንደሚቀጣ ወይ ደግሞ ምን ያህል ቅጣት እንደሚወርድበት በደንብ ያውቃል። ለምን ከተባለ ከዚህ በፊት ብዙ ወንጀሎችን ሰርቷል። ብዙ ህፃናት እንዲሞቱ ምክንያት ሆኗልና ይሄ ነገር በማስረጃ ህግ ቦታ ከደረሰ ምን ያህል እንደሚቀጣ ስለሚያውቅ ነው አሁን ላይ እንደዚህ የደነገጠው ማለት ነው። አለሜም የሰራውን ወንጀል ስለምታውቅ እዚህ ጋር ከዚህም በኋላ ለገዛኸኝ የምትራራበት ምንም ምክንያት አይኖራትም ማለት ነው። በተለይ የካሌብ አባት በስተመጨረሻም ለናቲ የሰጠው ዶክመንት ምናልባት ገዛኸኝ የሰራቸው ወንጀሎችን አንድ ባንድ የሚተነትኑ ናቸውና ምናልባት ከዚህም በኋላ የገዛኸኝ እጣ ፋንታ እስር ቤት ነው የሚሆነው ማለት ነው። ከዚህም በኋላ ከሁሉም ነገር በላይ በጣም ከባድ የሚሆነው በቤቲ እጅ ያለውን ንብረት እንዴት ነው የምናስመልሰው የሚለው ነገር ነው ማለት ነው። ምናልባት ቤቲ በራሷ ጊዜ ራርታላቸው እዛ ጋር እህቷን አሳክማ የቀረውን ግማሹንም ለነሱ ከመለሰች ነው እንጂ ሁሉንም ወስዳለው እህቴን አሳክሜበት የቀረው ደግሞ የኔ የልፋቴ ዋጋ ነውና አልሰጣችሁም የምትል ከሆነ ነገሮች ሁሉ ለነሱ ከባድ ነው የሚሆነው ማለት ነው። አሁን ላይ ምንም ነገር የላችሁም። ገዛኸኝም እየኖረበት ያለው ቤት በቤቲ ስም ነው ያለውና ቤቲ ከዚህም በፊት ስትናገር እንደነበረው ይሄንን ቤት ራሱ ሽጬ እሄዳለሁ ስትል ነበርና ምናልባትም ያንን ቤት እነሱ እያሉበት እየኖሩበት ራሱ ሽጣባቸው ልትሄድ ትችላለች። እንዴት አድርጎ እሷን እንደሚያሳምኑ ባይታወቅም ግን ደግሞ ቤቲ አንዳንድ ጊዜ ስናያት አሁን ላይ እንደ በፊቱ አይደለችም። በጣም ሩሩ እየሆነች ነውና ምናልባት እህቷን አሳክማ የሆነ ነገር ራርታላቸው ወይ ደግሞ ያሉበትን ቤት ራሱ ገንዘቡን ብቻ ልውሰድ ቤቱን እተውላቸዋለሁ የሚለውን ነገር ካሰበች ነው ማለት ነው።